በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ማርያም ግብፃዊት። በአብይ ጾም ወይንም በጾመ ኢየሱስ መጀመሪያ ላይ በዮርዳኖስ ወንዝ አጠገብ በሚገኝ ገዳም ያሉ መነኮሳት መዝሙር እየዘመሩ ዮርዳኖስን አቋርጠው በዮርዳኖስ በረሃ አንዱ ሌላውን በማያየው አቅጣጫ በርቀት ተበታትነው መላ ጾሙን ፈጣሪያቸውን ብቻ እያዘከሩ ያሳልፉ ዘንድ ከገዳማቸው ይወጣሉ። በበረሃው ከቆዩ በኋላ በሆሳዕና ዕለት ወደ ገዳማቸው ይመለሳሉ። ከዚያ ገዳም መነኮሳት አንዱ የሆነው ቅዱስ ዞሲማስ ከኔ የበለጠ የብሕትውና ሕይወት ያለው እኔ ያልደረስኩበትን የብሕትውና ሕይወት የሚያሳየኝ አገኝ ይሆንን የሚል የትዕቢት ሐሳብ የተመላለሰበት ወደ በረሃው ውስጥ ርቆ ሄደ። ድንገት የእግዚአብሔር መልአክ ተገልጦለት ራሱን ታናሽ አድርጎ የሚያይበትን ሁኔታ ወደሚያይበት ቦታ ወሰደው። በጉዞ በሃያኛው ቀን ሲጸልይ ሳለ የሰው የመሰለ ረጅም ግራጫ ፀጉር አይነት ነገር ተመለከተ። ቅዠት ወይስ መንፈስ ወይስ የሰይጣን ምትሃት ነው እያለ አሰበ። ከዚያም ራቁት የሆነ የሰውነቱ ቆዳ እንደተቃጠለ ያህል በፀሐይ ሐሩር የጠቆረ የሰው አካል መሆኑን ተረዳ። በበረሃ ከሚኖሩ ቅዱሳን ባህታውያን አንዱን ለማግኘት ልቡ ደስ አለው። ወደዚያ ሰው ሲሮጥ ያ አካል ግን ከእርሱ ይሸሻል። በተጠጋ ጊዜ የእግዚአብሔር አገልጋይ ሆይ ከእኔ ለምን ትሸሻለህ? እባክህ ስለ እግዚአብሔር ብለህ ቆየኝ። እንደ እኔ ካለ ሽማግሌ ለምን ትሸሻለህ? አለ። ይህንን ባለ ጊዜ ያ ሰው በበረሃው አለቶች ውስጥ ካለ ጉድጓድ ነገር እንደገባ ሆኖ አየ። ዞሲማስም ተንበርክኮ እንደ ሕፃን አለቀሰ። ስለ ኢየሱስ ክርስቶስ ስትል አባ ዞሲማስ ሆይ ይቅር በለኝ፣ እኔ ሴት ስለሆንኩ ራቁቴን ስለሆንኩ ወደ አንተ ልመጣ አልችልም። ካባህን ወርውርልኝና በእርሱ ሰውነቴን ሸፍኜ መጣ ዘንድ አለችው። እርሱም ስላወቀችውና በስሙ ስለጠራችው አደነቀ። ካባውን ወረወረላትና ያን ከለበሰችው በኋላ ወደ ዞሲማስ ዞራ ኃጥእ ሴት የምሆን እኔን ለማየት ለምን ትፈልጋለህ? ከእኔ ለመስማትና ለመማር ትፈልጋለህ? አባት ዞሲማስ አለችው። ዞሲማስም መሬት ላይ ወድቆ ተባረከው ዘንድ ለመናት። እርሷ ግን ከፊቱ አጎንብሳ አባት ዞሲማስ ካህን ስለሆንክና ብዙ ጊዜ ቅዱስ ቁርባን ስታደርግ የኖርክ ስለሆነ መባረክ የሚገባ አንተን አለችው። እርሱ ግን በእንባ ሆኖ የከበርሽ ቅድስት ሆይ አንቺ ለዓለም የሞትሽ እንደሆንሽ አያለሁ። ከዚህ በፊት ሳታውቂኝና ሳታይኝ በስሜ ጠርተሽኛል። ካህን መሆኔንም አውቀሻልና እግዚአብሔር የሚያስደንቅ ጸጋ ሰጥቶሻል። ስለ እግዚአብሔር ብለሽ ቡራኬሽን ትሰጪኝ ዘንድ ጸሎትሽን እፈልጋለሁ አላት። እንዲህ ያለ በልመና በተናገረ ጊዜ ለሰዎች ሕይወትና ለነፍሳቸው ድህነት የሚያስብና የሚጠነቀቅ እግዚአብሔር የተመሰገነ ይሁን እንድትል አስገደዳት። እርሱም አሜን አለ። እርሷም እንዲህ የተራቆተችና ከምግባር ድሃ የሆነች ሴትን ለማየት ለምን መጣህ? አለችው። ከዚያም ስለ ሕዝበ ክርስቲያን፣ ስለ ቤተ ክርስቲያን ጠባቂዎች፣ ስለ ነገሥታቱ ጠየቀችው። ቅዱስ ዞሲማስም ቅድስት እናት ሆይ በአንቺ ጸሎት ክርስቶስ ለሁሉም ሰላም ሰጥተዋል። እኔም አንቺ ስለ ዓለም ሁሉ ትጸልይ ዘንድ ስለ እኔ ስለ ኃጥኡም ትጸልይ ዘንድ ማለድሻለሁ አላት። እርሷም ካህን የሆንከው አንተ ለእኔና ለሁሉም ጸልይ። ሆኖም ታዛዥ መሆን ስለሚያስፈልግ ያዘዝከኝን በደስታ ፈጽማለሁ አለች። ከዚያም ፊቷን ወደ ምስራቅ አዙራ ዓይኖቿን ወደ ሰማይ አቅንታ እጆቿን ዘርግታ ለረጅም ጊዜ መጸለይ ጀመረች። ቅዱስ ዞሲማስም ለረጅም ጊዜ ስትጸልይ ተመልክቶ ከመሬት ላይ ወድቆ አለቀሰ። ደጋግሞ ፈጣሪ ሆይ ማረኝ አለ። አንድ ክንድ ያህል ከመሬት ከፍ ብላ አያት። ዞሲማስም ምናልባት መንፈስ እንዳትሆን ብሎ ተጠራጠረ። በዚህ ጊዜ ወደ እርሱ መጥታ አነሳችውና አባት ዞሲማስ ሆይ እግዚአብሔር ከሰይጣንና ከወጥመዱ ይጠብቀን፣ እርሱም ከእኛ ጋር ያለው ጦርነት ጽኑ ነውና ብላ አማተበች። ይህን አይቶና ሰምቶ እንዴት ወደ በረሃው እንደመጣች ታሪኳ እንድትነግረው ለመናት። ስለ ክርስቶስ ብለሽ አትደብቂኝ፣ ይህን መናገረሽ ለውዳሴ ከንቱ ብለሽ አይደለምና፣ ነገር ግን ለእኔ ለኃጥኡና ለማይገባኝ እውነቱን ለመናገር እንጂ የእግዚአብሔር ድንቅ ሥራ ይገለጽ ዘንድ ነው እንጂ ወደዚህ በረሃ የመራኝ የምታገለግለው እግዚአብሔር የአንቺን ሕይወት ሊያሳየኝ ነውና፣ ስለዚህ የእግዚአብሔርን ፈቃድ ትቃወሚ ዘንድ አይገባምና አላት። እርሷም አባቴ ሆይ አጸያፊ ሕይወቴን እነግርህ ዘንድ በጣም ያሳፍረኛል። አንተ እንደምታስበው አይደለም። ነገር ግን ታሪኬን ስትሰማ ሰው ከክፉ አውሬ እንደሚሸሽ ከእኔ ትሸሻለህ። በደሌንም መስማት አትችልም። ሆኖም ሳታቋርጥ ስለ እኔ ትጸልይ ዘንድ ሁሉንም ነገር እነግርሃለሁ አለች። ከዚያም እንባዋ በፊቷ እየወረደ ታሪኳን መናገር ጀመረች። የትውልድ ሀገሬ ግብፅ ነው።
ገና በ12 ዓመቴ ቤተሰቦቼን ትቼ ወደ እስክንድሪያ በመሄድ ራሴን ከክብር አሳነስኩ፣ ድንግልናዬን አጣሁ። ከዚያም የዝሙት ፍቅር አደረብኝ። ለኃጢአት የነበረኝ ፍቅር ታውቅ ዘንድ ትንሽ በዝርዝር ልንገርህ። 17 ዓመት ሲሆነኝ ሰዎችን የሚያቃጥል የኃጢአት እሳት ሆኜ ኖርኩ። ብዙዎችን አሳትኩ። ገንዘብ እንኳን እንስጥሽ ሲሉኝ ገንዘቡን አልቀበልም ነበር። በእግዚአብሔርም አላምንም ነበር። ነገር ግን እንደፈለጉህ አደርጋለሁ፣ ማንም አይከለክለኝም እል ነበር። ከዕለታት በአንድ ወቅት ሊቢያውያንና ግብፃውያን ወደ ባህር እየተቻኮሉ ሲሄዱ አይቼ ወዴት ሊሄዱ እንደሆነ ስጠይቃቸው የክቡር መስቀልን በዓል በኢየሩሳሌም ሊያከብሩ መሆኑን እና ቀኑን መዳረሱን ነገሩኝ። በዚህ ጊዜ እኔም ብዙ ወዳጆችን አገኝ ዘንድ አብሬያቸው ልሄድ ወሰንኩኝ። የምከፍለው ለጉዞም ሆነ ለምግብ ገንዘብ አልነበረኝም። ነገር ግን ሰውነቴ አሳስቷቸው በዚያ ብዙዎችን አጠመድኩ። የሰይጣን መረብ ነበርኩ። በዚህም እኔ በሰውነቴ ብዙዎችን ማሳት እንደምችል እየተከራከርኩ እናገር ነበር። በመጨረሻ በጣም ብዙ ተሳላሚዎች በጌታችን መቃብር ላይ ወደ ተሰራችው ቤተክርስቲያን ሲሄዱ አየሁ። ሄደውም ምን እንደሚያደርጉ ላይ ወደድኩ። በበሩ እየተጨናነቁ ሊያልፉ ከሚሞክሩ ብዙ ሰዎች ጋር አብሬ ወደ ቤተክርስቲያኑ ልገባ ሞከርኩ። ነገር ግን በድንገት ከበሩ ወደ ኋላ የሆነ ኃይል ሲገፋኝ ታወቀኝ። ሌሎች ሰዎች ሁሉም በቀላሉ ይገባሉ፣ እኔ ግን አልቻልኩም። የሆነ ኃይል እንድመለስ ወደ ኋላ እየገፋኝ እንደሆነ ተሰማኝ። በመጀመሪያ በውስጤ ሳቅሁ። ይህም ስለደከመኝ ወይም ሴት በመሆኔ ደካማ ስለሆንኩ ይሆናል ብዬ አሰብኩ። የምችለውን ያህል ለመግባት ሁለተኛ ሞከርኩ። ሆኖም ስላልቻልኩ በሩ ላይ ቆምኩ። 3 እና 4 ጊዜ ከሞከርኩ በኋላ ግን ኃይሌ ያለቀ። እልፍ ብዬ ሄጄ በበሩ አጠገብ ቆምኩ። ደረቴን እየደቃው አለቀስኩ። ከልቤ ማዘን ጀመርኩ። ለምን አልገባም? እንዳልገባ የከለከለኝ የኃጢአቴ ብዛት ነው አልኩ። ያን ጊዜ የእመቤታችን የቅድስት ድንግል ማርያም ስዕል ከበሩ ላይ አየሁ። የእርሷን ገጽ ስዕል ግርማና ውበት ባየው ጊዜ ያለፈ ኃጢአቴ ከፊቴ ቁልጭ ብሎ ታየኝ። በራሴ አፈርኩኝ፣ በደሌም አሰቃየኝ። ከዚያም ከእመቤታችን ስዕል ስር ወድቄ ጌታዬንና መድኃኒቴን ለመከተልና ለማገልገል ሌላ ዕድል አገኝ ዘንድ ተማጸንኩ። መድኃኔ ዓለም ኢየሱስ ክርስቶስ እንዲያድነኝና በመንገዱ እንዲመራኝ ለመንኩት። ቅዱስ መስቀሉን ካየሁ በኋላ ወዲያውኑ ዓለምንና ደስታዋን በሙሉ እንደምክድና እርሱ በሚመራኝ ለመሄድ ቃል ገባሁ። ከጸለይኩ በኋላ የመተማመን መንፈስ ተሰማኝ። ከቆምኩበትና ከጸለይኩበት ቦታ ተነስቼ ከሚሄደው ተሳላሚ ጋር ተቀላቀልኩ። ከዚያም በፊት አልደርስበት ካልኩ ቦታ መድረስ ቻልኩ። ያለ ችግር ገብቼ ከተቀደሰው ቦታ ደረስኩ። መሬት ላይ ወድቄ ቅዱስ መስቀሉን በመንቀጥቀጥና በእንባ ሳምኩ። እስከ እኩለ ቀን ድረስ ራሴን ረሳሁ። መጨረሻም ከቤተ ክርስቲያን ወጥቼ ቃል ከገባሁባት ከዚያች የእመቤታችን ስዕል ስር ሆኜ የኃጥአንን ንስሐ የሚቀበል እግዚአብሔር የተመሰገነ ይሁን። የከበርሽ እመቤቴ ሆይ ኃጥእት እኔ ሌላ ምን ማለት እችላለሁ? አሁን ከበደል ይርቅ ዘንድ ጊዜው ነው። በንስሐ መንገድ ምሪኝ አልኩ። ያን ጊዜ ዮርዳኖስ ብትሻገሪ እረፍቱን ታገኛለሽ የሚል ድምፅ ሰማሁ። ይህን ሰምቼ እመቤታችን ሆይ አትተይኝ ብዬ አለቀስኩ። ከዚያ በኋላ ቶሎ ቶሎ እያልኩ ተጓዝኩ። ከተጓዦች አንዱ ትንሽ ገንዘብ ሰጠኝና በዚያ ትንሽ ዳቦ ለመንገዴ ገዛው። እያለቀስኩ የከተማውን በር አለፍኩ። በማታ ከዮሐንስ መጥምቅ ቤተ ክርስቲያን ደርሼ ሌሊቱን ሁሉ በዚያ እያለቀስኩ አደርኩ። በጠዋት ካስቀደስኩ በኋላ የዮርዳኖስን ወንዝ ተሻግሬ ወደዚህ በረሃ ደረስኩ። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ ከሰው ተለይቼ ወደ እርሱ የሚመለሱትን ከሚቀበል ከፈጣሪ ጋር እኖራለሁ። ቅዱስ ዞሲማስ እመቤት ሆይ በዚህ በረሃ መኖር ከጀመርሽ ስንት ዓመት ሆነሽ? አላት። እርሷም 47 ዓመት አለችው። ከዚያም በሕይወትሽ ከሆነው ለውጥ የተነሳ ይህን ሁሉ ዓመት ያለ መከራ ኑረሻልን? አላት። እርሷም አባት ዞሲማስ ሆይ ልናገረው ስለመፈራው ነገር ጠየቅኝ። በፈጣሪ ቸርነት ያለፍኩትን ፈተናና መከራ ባስታውሰው እንደገና የሚመጣብኝና የሚያሸንፈኝ እየመሰለኝ እፈራለሁና አለችው። እርሱም የተቀደስሽ እመቤት ሆይ ምንም አትደብቂኝ አላት። አባት ዞሲማስ ሆይ 17 ዓመት ከአራዊት ጋር ስታገል ኖርኩ። በመጀመሪያ በዚህ በረሃ ሕይወት በጣም ከባድ ነበር። ያለፈ ሕይወቴና ያሳለፍኩትን ደስታ እያሰብኩ እፈተን ነበር። በዚህ በምድረ በዳ በረሃ የሚጠጣ የውሃ ጠብታ እንኳን ለማግኘት አስቸጋሪ ነበር። ከረሃብና ከውሃ ጥም እንዲሁም ከፀሐይ ሐሩር የተነሳ በጣም ተሰቃይቻለሁ። ብዙ ጊዜ እታመምና ለሞት የተቃረብኩ እሆን ነበር። ያለፈ ሕይወቴ ትዝታ ደጋግሞ ባሰቃኝ ጊዜ መሬት ላይ ወድቄ እያለቀስኩ
ጌታዬ እንዲረዳኝ ለምኖ ነበር። እያስጨነቁኝ የነበሩትን ነገሮች እንዴት ልገልጽልህ እችላለሁ? በመጨረሻም ፍጹም ሰላም በልቤ ተሰማኝ። ፈተናውን ሁሉ አለፍኩ። ፈጣሪ የፈለኩትን ሰጠኝ። ስላለፈ የተጎሳቆለ ሕይወቴና በደሌ አብዝቼ አልቅሻለሁ። በመጨረሻም እግዚአብሔር አጽናናኝ አለችው። አባ ዞሲማስ ከቅዱሳት መጽሐፍት ስትናገር ሰምቶ ቅዱሳት መጽሐፍትን ተምረሻልን? አላት። እርሷም የዮርዳኖስን ወንዝ ከተሻገርኩ ጀምሬ ዛሬ የአንተን ገጽ ከማየት በስተቀር ሰው አይቼ አላውቅም፣ መጽሐፍትንም አልተማርኩም። ነገር ግን ሕያው የሆነ የእግዚአብሔር ቃል እውቀትን ሰጠኝ። እናም የእኔ ታሪክ ይህ ነው አለችው። ከመጀመሪያ እንደነበርኩ እኔ ኃጥእ ነኝና ጸልይልኝ አለችው። ይህን ብላ በተመስጦ ራሷን ጎንበስ ካደረገች በኋላ ወደ ቅዱስ ዞሲማስ ተመልሳ ወደ ፈጣሪ እስኪሄድ ድረስ የነገርኩህን ለማንም አትናገር፣ አሁን በሰላም ሄድ አለችው። በሚቀጥለው ዓመት በጾመ ኢየሱስ እንደ ገዳም ልማድ ዮርዳኖስን አትሻገር፣ በዚያው በገዳሙ ቆይ፣ ሊሄድም ብትል አይሆንልህም፣ በጸሎተ ሐሙስ በዮርዳኖስ ወንዝ ዳር ቅዱስ ቁርባንን ይዘህ ጠብቀኝ ብላው በበረሃው ውስጥ ተሰወረችው። ቅዱስ ዞሲማስም በጉልበቱ ተንበርክኮ ቆማበት በነበረው ቦታ ላይ ሰግዶ ይህን ሁሉ ላሳየውና ላደረገለት ለፈጣሪው ምስጋና አቀረበ። ወዲያውም በረሃውን ተጉዞ መነኮሳቱ ወደ ገዳማቸው በሚመለሱበት ዕለት እርሱም በዚያው ቀን ከገዳሙ ደረሰ። ለ1 ዓመት ያህል ያየውን ለማንም ሳይናገር ኖረ። እርሷንም በድጋሚ ያሳየው ዘንድ እግዚአብሔርን በጸሎት ይለምን ነበር። ያ ዓመት ለቅዱስ ዞሲማስ በጣም አረዘመበት። ዓመቱ ቢቻል ኖሮ ወደ 1 ቀን ቢያጥር ናፈቀ። አብይ ጾም ሲገባ በጣም ታመመና ተኛ። እርሷ እንደነገረችው ከገዳሙ ቀረ። በጸሎተ ሐሙስ የጌታችንና የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ይዞ እንዲሁም ትንሽ ቴምርና የተቀቀለ ምስር ይዞ በነገረችው ቦታ በዮርዳኖስ ወንዝ ዳርቻ ጠበቃት። ለብዙ ጊዜ ከጠበቃት በኋላ ምናልባት የእርሱ ለዚህ ጸጋ አለመብቃት አስቀርቷት ወይም መጥታው እንዳይሆን አሰበ። ከዚያም የዚህችን ባህታዊት ገጽ በእርሱ ፈቃድ ያሳየው ዘንድ ወደ እግዚአብሔር ጸለየ። ከጸለየ በኋላ በዮርዳኖስ ወንዝ በውሃ ላይ ወደ እርሱ ስትመጣ አያት። እርሱም በፊቷ ሊሰግድላት ባለ ጊዜ በውሃው ላይ የተራመደች እያለች አባ ዞሲማስ ምን እያደረክ ነው? አንተ የክርስቶስ ቅዱስ ምስጢር ይዛህ አለችው። ከዚያም በሰላምና በደስታ ሆና እንዲባርካት ጠየቀችውና ከቅዱስ ምስጢር ተቀበለች። እጆቿን ወደ ሰማይ አንስታ የእፎይታ መግለጫ በሆነ እንባ ሆና ጌታዬ ሆይ እኔ ባሪያህን እንደ ቃል አሰናብታት፣ ዓይኖቼ ማዳንን አይተዋልና አለች። ወደ ዞሲማስም ተመልክታ አባቴ ሆይ ከይቅርታ ጋር ሌላም ነገር ላስቸግር ነው። አሁን ወደ ገዳም በሰላም ተመለስ፣ የእግዚአብሔር ቸርነትም ይጠብቅህ። በሚመጣው ዓመት መጀመሪያ ወዳገኘኸኝ ቦታ ተመልሰ ና፣ በዚያ እንደገና ታየኛለህ፣ የእግዚአብሔር ፈቃድ ነውና አለችው። እርሱም እኔ የአንቺን አርአያነት ተከትዬ ወደ በረሃው ለመግባት እናፍቃለሁ አላት። ከዚያም ያመጣላትን ትንሽ የሚቀመስ ነገር እንድትቀምስ ጠየቃት። እርሷም ምስሩን በጣቶቿ ጫፍ ነካችና 3 ፍሬዎችን ወስዳ በአፏ አደረገችና የእግዚአብሔር ጸጋ ነፍስን በንጽህና ለመጠበቅ በቂ ነው አለች። እንዲጸልይላትም ጠየቀችው። ከዚያም የዮርዳኖስን ወንዝ በውሃው ላይ እየተራመደች ተሻገረች፣ በበረሃውም ተሰወረች። እርሱም በመለየቱ እያዘነ ሄደ። በሁለተኛውም ዓመት ወደዚያው በረሃ ሄደ። ነገር ግን ያረፈ ሰውነቷን በአሸዋ ላይ ወድቆ አየ። ዞሲማስም በጣም አዘነና በጎኗ ተንበርክኮ ለረጅም ጊዜ እያለቀሰ ለዚህ ጊዜ የሚገባ ጸሎት ጸለየ። ከዚያም የት እንደሚቀብራት ሲያወጣና ሲያወርድ ሳለ ከእራሱ አጠገብ በአሸዋ ላይ አባ ዞሲማስ በጸሎተ ሐሙስ ማታ ወደ አምላክ ሄጃለሁ፣ የደካማይቱን የማርያምን ሥጋ በዚህ ቦታ ቅበረው፣ አፈር ወደ አፈር ይመለስ ዘንድ ስለ እኔም ጸልይልኝ የሚል ተጽፎ ተመለከተ። ቅዱስ ዞሲማስ ባለፈው ዓመት ከቅዱስ ቁርባን ምስጢር ከተካፈለች በኋላ እንዴት በዚያው ቀንና ሰዓት እዚህ ቦታ እንደደረሰችና እንዳረፈች ሥጋዋም ዓመቱን ሙሉ ምንም ሳይለወጥ በመቆየቱ ተገረመ። በዚህ ጊዜ ከጫካው አንበሳ መጣና እግሮቿን ከላሰ በኋላ ለመቅበር የሚበቃ ጉድጓድ ቆፈረ። አባ ዞሲማስ ለሁሉም ትጸልይ ዘንድ የተማጸነ እግሮቿን በእንባ አጠበ። ከዚያም ሥጋዋን በአፈር ሸፈነ። የቅድስት ማርያም ግብፃዊት ልመናዋ ይደረግልን፣ ረድኤቷ አይለየን፣ በረከቷ ይደርብን። ወስብሐት ለእግዚአብሔር።